ታንኪ ለዚህ ጉዳይ መካፈቴ አመሰግናለሁ ለአካባቢያችን ያለም በተለይ ደግሞ ኮንሰፕት አብሮነት ነው። አብሮነት በምን ጉዳይ የሚለው ነው መጠቀም ፈልገው አብሮነት በጣም ምንም ጭላንጭል አብሮነት የሌለ በታሪካችን ነምበር 1 በታሪካችን የጋራ አመለካከት መኖር አለበት። ግማሾቻችን ታሪክ በኢትዮጵያ በዓለም በኢትዮጵያ የበለጸገ ታሪክ ያለው ነው። አንዳንዶቻችን ደግሞ በዓለም ያለበለጸገ ወደ ብልጽግና ያልተጠጋ የሚባለው ዓለም ታሪክ አላያቀረ jet export any engineering invention export ባሪያና ሰልጥ ይችላል። ስለዚህ በትክክል መረዳት አለብን። ሁለተኛው ኢህአደግ የሚባለው ነው። ኢህአደግ ዘመን ምን ነበር? ሁሉም መለኪያዎች ኢህአደግ ያስቀጠለ መታየት አለበት። አንድ በዚህ ላይ ሶስተኛው ወደ ስልጣን የመጣው ቢሮክራቲክ ካፒታል ለኢትዮጵያ ምን ፋይዳ አመጣ? ያለፉት የነበሩ ስህተቶች ቀረፈ? አስወገደ? በኢህአደግ ዘመን ኮራፕሽን አለ ተብሎ የተዘረዘሩ አጠፋቸው ወይስ ቀጠለ? እና የቢሮክራቲክ ካፒታል of the current society became number 1. በሽታ ሁሉም አይነት የሀገር በሽታዎች በስልጣን በመግደልም በዲሞክራሲ መቅበርም ሁሉም አይነቶች ለዚህ አንድ ኮሚቴ ተቋቁሞ ነው። እዚህ ከሄድ ሲናሪዮ የኢትዮጵያ ዕጣ ፈንታ ማለት ነው። በውስጣችን በእያንዳንዳችን ዘይቦሩ ወራለ እያንዳንዳችን ይህን ምክንያት and between us and ለውጭ ጠላቶች ደግሞ ተወሰነ ስላሳን አይውጭ አይደል ቸርቹ በጥቂት ወጣቶች እና ሲናሪዮ ሁኔታው ሲናሪዮ ፕሮጀክት ነው አንድ መሰረት አብሮነት የሚያደርግ የሆኑ ታዲያ እንደዚህ ወጣ የሆኑ ተሸክመን እንዴት ነው አስቱም ፕሬዘንቱም እንደዚህ የሚለው ሶልፈንስ ህገ መንግስቱና ሀገር ኢፊድሪ ኢትዮጵያን ኢትዮጵያ ጉስና ለፍልቀት አለው ስህተት አንቀጽ 4 እና 5 ማንኛውም መፍትሄ ያለው በህግ መንግስት አሁን ምንድን ከህግ መንግስቶች ምንድን ነው ገንሱ ያጣና ያስነው ለራው የህግ መንግስት ዘመን አይነት ስርዓት ነው ካፒታሊዝም extremely challenging resource የለም ያለን ለሀብት ኢንተርፕሬነሪያ ላይ ያለን ሌበርን ሃይ ስኪል ላይ በጣም ሌበር ከስኮትላንድ
እሱም የሚረዳው እንግሊዝ የሚረዳው ወርክ ቻሌንጅ ናቸው። ያንን መለከት ቻሌንጅ ፈተናዎች ነው። ህዝቡ በሀገሩ ጉዳይ ላይ ንቃቱን መጠናከር አለበት። ለኢትዮጵያ ህዝብ አንድነት የሚያስፈልገው ኃይል በዓለም የለም። የደረሰበት ግፍ የሚደርስበት ያለ ግፍ በጣም እጅግ አሰቃቂ ነው እና ይሄ ማወቅ አለበት። የህዝብ ጥላት ነው የሚባል ይመጣ ኢትዮጵያ ማለት ጥላት የት ነበሩ እነዚህ ህዝቦች? በኤሊቱ ሲደበደቡ የነበሩ ስልጣን ነበራቸው። ስልጣን ወስነው ስልጣን ተቆጣጥረው ነበር። ህዝብ እንደ ኢትዮጵያ ህዝብ እያንዳንዱ መዋደድ ያለበት መፈቃቀር ያለበት ዓለም ታይተው የሚመጣው በሽታ የነበረበት አሁንም ያለ ሆነ ይሄው ልፋት ያለ ፓርቲ በዓለም በካፒታሊስት ግንባታ ከሌበርና ከካፒታሊስቱ ውጭ ሁለት ጓደኛሞች ናቸው። አንድ የራሳቸው ድርሻ ያላቸው ግን ካፒታሊዝም ለመገናኘት ነፃ የሆነ ሶመሬ እና የፖለቲካ ምርጫ ቦርድ ይህን ማስኮር ያለበት ለፓርቲዎች በቁጥር ሳይ ፈቃድ ይሰጣል። የብሔር ከሆነ ይሄን ያልኩት ኢንተርናሽናል ከሆነ ይሄ ዘንድ እንኳን ለስኩ ይከፍታል ፓልቴክ ነው ወርፎ ክላስ ኦሪየንቴሽን አይዲዮሎጂ የሚባል ኮንሰፕት አለ። አይዲዮሎጂ ካለ ሰልፍ ይከፍታል ታውቁት ሌሎች ያሉ ፓርቲዎች ከራይ ሰብሳቢዎች ናቸው። ከራይ እንደሆነ እናያለን። ሰላም በኢትዮጵያ መከላከያ ሚኒስቴር የሀገር ውስጥ ሰላም አይተማይተው መከላከያ ሚኒስቴር ከውጭ ነው ውጭ የሚመጣው ይሄ በዲሞክራሲ ሰላም ውላጅ አንዱ ዲሞክራሲ አንዱ ማታ እነሱ በማስመጣት እነሱን በማሳለፍ ሰላም ወይዘ ሰላም between countries from diplomatic arrangement ከሀገር ጋር ግጭትን በጥቂት በታል ዘጋ ጅል ነው። ለምንድን ነው ሩሲያን ምትከለ ካላቸው ይህንን በድፕሎማቲክ መከላከያ የሚቋቋም ለመከላከል ለመውረድ ነው። ሌላ ሀገርም ለመውረድ ነው። ስለዚህ ከጎረቤትም ሀገር ውስጥም ፖለቲካሊ ኢኮኖሚካሊ ስለዚህ በጣም አስቀያሚ የሆነ በጣም ባለዓለም ኖራም የሆነ ጦርነት ይካሄዳል። በኢትዮጵያ መታገስ አለበት እና በኢትዮጵያ ካፒታሊዝም ለመገንባት እነዚህ ተስፋቸው አስፈላጊ ናቸው። ግን ቻሌንጅ ከባድ ስለሌለ ነው የተጨበጠ አቅም አጭን ትንሽ ነው። ትሬቶቹም አሉ። 3 ትሬቶች ተቋቁሞ መጣራት ያለባቸው አንዱ ትሬት ኪራይ ሰብሳቢነት ነው። ስለዚህ ኪራይ ሰብሳቢነት ምን እንደሆነ ኪራይ ሰብሳቢነት የቢሮክራሲ ካፒታሊዝም ሂማኖች
እናከብር። ስለዚህ ኪራይ ሰብሳቢነት ምን እንደሆነ ይታወቃል። አብሮነት መፍጠር ሆነ ለዚህ አንድ ኮሚቴ ነው። ኮራፕሽንም አንድ ትሬት ነው። ኮራፕሽንም ጥናት አለባቸው ኢትዮጵያ ታሪዋን ሌላው ከውጭ ባለም ከውጭ የሚመጣ ትሬትም ማወቅ አለብን። እና ትሬቶች አደጋዎች ናቸው እና ጀነራሊ ያለፈው ማወቅ አለብን፣ ያለውን ማወቅ አለብን። የሚመጣው ማወቅና ተጠንቅቆ አቅም እየገነቡ ይባላል። የህብረተሰቡ ጉዞ ታስኖ ፕሬዘንት ነው እና እነዚህ አሁን 8-9 ጉዳዮች ያስተማርኳቸው እያንዳንዳቸው ኮሚቴ አላወቅ አፖሎት አውቀን የጋራ እውቀት የሚባል እና አፕሪሺየት ፕሮግራሙ ፕሮግራሙ ግን ናንስቶፕ ነው። ለእያንዳንዱ የሀገር ጉዳይ እያስቀመጥኳቸው ሊቀመጡ ይችላል። የኔ ግን መግለጽ የለባቸው ነው እና አገርነት ኢንተርስታንት ኮንሰፕት እንደምን ጉዳዮችን በጣም አመሰግናለሁ። አቶ ስብሃት ነጋ መልእክታቸውን አስተላልፈዋል። አስተያየታቸውን እንዴት የአብሮነትን መረዳታቸውን በተመለከተ ገልጸዋል።